ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የለተሰኘው ነሐሴ 18 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ የየቀኑን መረጃ እንድታገኙ እንገልጻለን። በቅድሚያም ለሰዓቱን የያዝናቸውን ትኩስና አዳዲስ ዜናዎችን ወደ እናንተ እናስደምጣቸዋለን። አብራችሁን ቆዩ። የአፋብን አሳምነው አምስተኛ እዝ አፄ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር አስደናቂ ጀብድ መፈጸሙን አስታወቀም። በኦሮሚያ ክልል ምስራቅ ወለጋ የመንግስት የጸጥታ ኃይሎች የፈጸሙት በተባለ ጥቃት 60 ንጹሃን ሰዎች መገደላቸው ተነገረም። በራያ ቆቦ አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት አለፈም። ህወሓት ለናይሮቢው የሰላም ድርድር የሚወክላቸውን ሰዎች ስም ዝርዝር ለአደራዳሪዎቹ ይፋ ማድረጉ ተገለጸም። የግብጽ መንግስት የህዳሴ ግድቡን በተመለከተ በመስኖ ሚኒስትሩ በኩል ለኢትዮጵያ ማስጠንቀቂያ መስጠቱ ተገለጸም። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና እናልፋለን። የአፋብን አሳምነው አምስተኛ እዝ አፄ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር አስደናቂ ጀብድ መፈጸሙን አስታወቀም። የአገዛዙ 101ኛ አየር ወለድ ኮማንዶ በወዳደሩ ሚሊሻ መንገድ መሪነት በቀን 17 2018 ዓ.ም መነሻውን ከመርሃቤቴ ፌጥራ ከተማ በማድረግ ፋኖን እንቀሳቀስበታል ብሎ ወደ ገመተው ታች ቤት ቀጠና ጥቃት ለመፈጸም እየተተለተለ በ3 አቅጣጫ እየተንቀሳቀሰ ቢሆንም የናደው ክፍለ ጦር የውጊያ ጠበብቶችና ፈጣን ተዋጊዎች ጠላት ያሰበበት ቦታ ሳይደርስ ፈጣን ጥቃት በመፈጸሙ ለቀናት የተሰናዳበት እቅድ መክሸፉ ተገልጿል። የጠላትን እቅድ ቀድሞ የደረሳቸው የናደው ክፍለ ጦር ቃኞች ወደ ፌጥራ ከተማ ልዩ ስሙ ጉራምባ የተባለ ቦታ ላይ የመሸገውን የጠላት ኃይል ትናንት ነሐሴ 17 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ተኩስ በመክፈት አመርቂ ድል አተጎናጽፏል። በነበረው አውደ ውጊያ በወገን ኃይል የበላይነት የጠላት ኃይል በርካታ ሙትና ቁስለኛ ሲሆን የቀረው የጠላት ኃይል በውር ድንበር ለማፈግፈግ ሲሞክር በተኩስ ጫና የገድል ሲሳይ ሆኗል። በዚህ የተደናገጠው የጠላት ኃይል ማጥቃት የሚለው የህልም እንጀራ ከሽፎበት ቀሪውን ኃይሉን ለማትረፍ በፍጥነት ኃይል ጨምሮ ወደ አንድ አቅጣጫ ማለትም ወደ ፌጥራ ከተማ ተግተልትሎ በመግባት የተለመደውን የፈሪ ብትሩን በፌጥራ ከተማ ንጹሃን ወጣቶችና ከተማ ውስጥ በተገኙ አዛውንቶች ላይ በድብደባና በማሰር የማይረባ ድርጊቱን ሲፈጽም አምሽቷል ሲሉ የግንባር መረጃችን ገልጿል። በሌላ በኩል ከትናንት በስቲያ የናደው ክፍለ ጦር በቀንደኛ 2 ባንዳዎች ላይ የማዳግም እርምጃ መውሰዱን ገልጿል። የክፍለ ጦሩ ተንቀሳቃሽ ቃኞች ለስራ በተሰማሩበት በመርሃቤቴ ላይቤት ወረዳ ከዓለም ከተማ በቅርብ ርቀት በምትገኝ ልዩ ስሟ ራስ መስክ ቀበሌ ከቀኑ 9 ሰዓት ተኩል ላይ በመከላከያ ተልእኮ ሰጭነት የፋኖን እንቅስቃሴ ለስለላና ከተሰጣቸው ተልእኮ ጎን ለጎን የፋኖን ስም ለማጠልሸት በከተማ ቅርብ ርቀት እየዘረፉ ባሉበት እርምጃው ተወስዷል ተብሏል። በዚህም አቶ አባወይ አየለና አቶ አስፈራ ቡችሌ ላይ ነው ኦፕሬሽን በመስራት ህዝባችንን ከዘረፋ የገላገለና የአገዛዙን የስለላ መረብ የበጣጠሳ ስራ ተሰርቷል ሲል እዙ የገለጸው። በእነዚህ ግለሰቦች ላይ በተበደለው ህዝባችን ጥቆማ በፋኖ ጠንካራ መረጃ ማጣራትና ትብብር እርምጃው እየተወሰደ ሲሆን አቶ አባወይ አየለ የተባለው ባንዳ ከዚህ ቀደም የናደው ክፍለ ጦር አባል የነበረና መሳሪያ ይዞ ከድቶ ለአገዛዙ ያደረና ህዝቡን በመካድ የጠላት መንገድ መሪ ሆኖ ሲያገለግል የነበረ በመሆኑ ተደጋጋሚ ምክር የተሰጠው ቢሆንም ከጥፋቱ ባለመታረሙ ከነግብረ አበሩ አቶ አስፈራ ቡችሌ የማዳግም እርምጃ ተወስዶበታል። ክፍለ ጦሩም ሌሎች ባንዳና የሚሊሻ አባላት ከዚህ በመማር ከእኩይ ድርጊታችሁ ተቆጥባችሁ ወደ መደበኛ ህይወታችሁ ተመለሱ ያለ ሲሆን ለዘረፋ ሲጠቀሙበት የነበረው የጦር መሳሪያም ወደ ክፍለ ጦሩ ገቢ ተደርጓል ሲል ኮሩ በላከው መረጃ አክሎ ገልጿል። መረጃውን አፋብን አሳምነው አምስተኛ እዝ ህዝብ ግንኙነት መምሪያ አጋርቶናል። በደቡብ ጎንደር ዞን ማህደረ ማርያም ላይ አገዛዙ ንጹሃን አማራዎች ላይ ጭፍጨፋና የንብረት ውድመት እየፈጸመ መሆኑ ሲገለጽ፣ ምስራቅ ወለጋ ዞን ጊዳና ወረዳ ላይ ደግሞ ከ60 በላይ ንጹሃኖችን በአሰቃቂ ሁኔታ መጨፍጨፉ ተነገረም። በደቡብ ጎንደር ዞን ማህደረ ማርያም ላይ አገዛዙ ንጹሃን አማራዎች ላይ ጭፍጨፋና የንብረት ውድመት እየፈጸመ መሆኑ ሲገለጽ፣ ምስራቅ ወለጋ ዞን ጊዳና ወረዳ ልዩ ስሙ ፈንዲቃ አንዶዶሼ ሻሾበር ከተማን ሙሉ በሙሉ በማውደምና አቅመ ደካሞችን ጭምር ከ60 በላይ ንጹሃኖችን በአሰቃቂ ሁኔታ መጨፍጨፉ ተገልጿል። እንዲሁም የአዶዴ ሻሾበር ከተማ የቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ ቆሞስ አባ ታደሰን ጨምሮ ታላላቅ ግፎች መፈጸማቸው ተገልጿል። መረጃውን ዘጋቢያችን ከስፍራው አድርሶናል። ሰምተን እንመለስ። በወለጋ የአገዛዙ ሰራዊት ከክልሉ ጥምር ጦር ጋር በመተባበር በአማራ ህዝብ ላይ እያደረሰ ያለውን የዘር ጭፍጨፋ አጠናክሮ ቀጥሎበታል። ሰሞኑን የክልሉ ገዳይ ኮማንዶ ብለው የሚጠሩ ገዳይ ኃይል ከአብይ ስልጣን ጠባቂ አራዊት ሰራዊት ጋር በመተባበር ከኋላ ቄሮን በማስከተል ምስራቅ ወለጋ ዞን ጊዳ አያና ወረዳ
ፈንዲቃ አንዶዴ ሻሾበር ከተማን በማውደምና አቅመ ደካሞች አይነ ስውራን ነፍሰ ጡሮችን ጨምሮ በአሰቃቂ ሁኔታ ከ60 በላይ ንጹሃኖችን ሲጨፈጭፍ እንዲሁም የአንዶዴ ሻሾበር ከተማ የቅድስት ሥላሴ ቤተክርስቲያን በማውደምና ዋና አስተዳዳሪ ቆሞስ አባ ታደሰን ጨምሮ ታላላቅ ግፎችን እየፈጸመ ይገኛል። ይህ በእንዲህ እንዳለ ትላንት ነሐሴ 17 ከጧቱ 2 ሰዓት ጀምሮ ከየቦታው የተሰደዱ የተፈናቀሉ እናቶች፣ አባቶች፣ ህፃናት፣ አማሮች ላይ መነሻውን ከኪረም ወረዳ ወደ ቆፍቆፌ ላይ በማስገባት ይህ ገዳይ ኃይል ከባባድ መሳሪያዎችን በማስጠጋት ማለትም መድፍ፣ ዙ 23 ዲሽቃና ሞርተር ተፈናቃይ ያለበትን ቦታ አባጆ የምትባል ሰፈር ላይ እየወረወረ የግፍ ጭፍጨፋውን እያካሄደም ይገኛል። በተያያዘ አሳዛኝ የጭፍጨፋ ዜና አገዛዙ በማህደረ ማርያም ንጹሃን አማራዎች ላይ ጭፍጨፋና የንብረት ውድመት ፈጸመ። ማህደረ ማርያም በደቡብ ጎንደር ዞን ደብረታቦር ከተማ አቅራቢያ የምትገኝ ከተማ ነች። አገዛዙ ላለፉት 3 ዓመታት በዚች ከተማ ላይ በሜጀር ጀነራል ዋንታ ባተ ኮር ሰራዊት አባላት በተደጋጋሚ ሽንፈት ገጥሞት የጦር መኮንኖች ተገለውበታል። በያውደ ውጊያው ብዙ አራዊት ሰራዊት ተደምሶበታል። የአድማ ብተና ሻለቃ መሪ ተመቶበት አስከሬኑን እንኳን ማንሳት ሳይችል ጥሎ የሮጠበት ጊዜም ነበር። መኪኖችንም አስማርኳል። ሎጂስቲኩንም ከነመኪናዎቹም አስማርኮ ተመልሷል። ታዲያ ይህ ኪሳራ ሁሉ አምሮ መቀበል ያቃተው ያገዛዙ አመራሮች በተደጋጋሚ የበቀል እርምጃ ለመውሰድ አራዊት ሰራዊቱን ያክተለተለ በየጊዜው በግፍ አስማርኮና አስደምሶ ተመልሷል። አገዛዙ ይህንን በቀሉን ለመመለስ ሰሞኑን ከክላሽ እስከ 23 ድረስ ታጥቆ ቢመጣም እንደለመደው በጀነራል ዋንታ ባተ የትግል ልጆች አይቀጡ ቅጣት ተቀጥቶ መውጫና መሽሎኪያ ጠፍቶበት ሲደናበር መዋሉንና ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ዘግበን ነበር። በዚሁ አውደ ውጊያ አራዊት ሰራዊቱ አመራሮች ለበላይ አለቆቻቸው ደውለው ተጨማሪ ኃይል በማስመጣት ከጀግኖቹ እርሳስ ለማምጣት ቢሞክሩም በጀነራሉ ልጆች ሲገረፉ ውለዋል። በአውደ ውጊያው ከፍተኛ ምት የደረሰበት የአገዛዙ ኃይል በነሐሴ 16 2018 ዓ.ም በከተማው ነዋሪዎች ላይ የበቀል እርምጃ በመውሰድ አሰቃቂ ጭፍጨፋና ከፍተኛ የንብረት ውድመትን ፈጽሟል። በግፍ የተገደሉ ንጹሃን አማራዎች አቶ ጋሻው ፍስሐ በሱቅ ንግድ ስራ ላይ ተሰማርተው ይኖሩ የነበሩ ሲሆን በአገዛዙ ኃይል ከተረሸኑ በኋላ የነበራቸውን ሱቅና ንብረት ሙሉ በሙሉ እንዲወድም ተደርጓል። አቶ ብሬ አንሙት የከተማው ነዋሪና የዕለት ጉልበት ሰራተኛ የነበረ ሲሆን በግፍ ከተረሸኑት መካከልም ይገኝበታል። ሶስተኛ አቶ ጥጋቡ ንጉሴ በግፍ ከተረሸነ በኋላ የነበራቸውን የወንዶች የውበት ሳሎን ወይም ጸጉር ቤት እና መዝናኛ ፑል መጫወቻ ንብረት ሙሉ በሙሉ በጠላት ወድሞበታል። ከነዚህ ንጹሃን ግድያ በተጨማሪ ያገዛዙ ኃይል በርካታ የከተማዋን ነዋሪ በግፍ በማሰር አሰቃቂ ድብደባና እንግልት እየፈጸመ ይገኛል። እንዲሁም የከተማዋን ነዋሪዎች ንብረት በማውደምና በመዝረፍ ላይ ይገኛልም ተብሏል። በራያ ቆቦ አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት አለፈ። ትናንት ነሐሴ 17 ቀን 2018 ዓ.ም በሰሜን ወሎ ዞን ራያ ቆቦ ወረዳ እና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ የወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት ማለፉ ተገልጿል። ህይወታቸው ያለፈው ወጣቶች ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለተለያዩ የጉልበት ስራዎች ወደ ራያ ቆቦ ከተማና አካባቢው ተንቀሳቅሰው በመስራት ላይ የነበሩ መሆናቸውን ለማወቅ ተችሏል። ወጣቶቹ ለዕለት ጉርሻቸው በስራ ላይ በነበሩበት ወቅት በአስገዳጅ አፈሳ ተይዘው ለወታደራዊ ስልጠና መወሰዳቸውን መረጃዎች አመልክተዋል። ይህንን አስገዳጅ የወታደራዊ ምልመላ በመቃወምና ለስልጠና ላለመሄድ ሲሉ ወጣቶቹ በኤሌክትሪክ ራሳቸውን በማጥፋት ህይወታቸውን ማጣታቸው ተረጋግጧል። በምዕራብ ጎጃም ዞን ቋሪት ወረዳ የአካባቢው አመራሮች ከየመንገዱ ያፈኗቸውን በርካታ ህጻናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት መውሰዳቸውም ለማወቅ ተችሏል። እነዚህ ወጣቶች የመማርና የተሻለ ህይወት የመምራት ተስፋቸው ተቀጥፎ ወደ ጦር ግንባር እየተወሰዱ መሆኑን ህዝብ እንዲያውቀውም በማለት የአካባቢው ነዋሪዎች ለሚዲያችን ጥቆማ ሰጥተዋል። በሌላ በኩል የአካባቢው ባለስልጣናት የሚዘውሯቸው የማህበራዊ ሚዲያ ገጾች በምዕራብ ጎጃም ዞን የቋሪት ከተማ ወጣቶችና ምዕራብ ጎጃም ዞን ቡሬ ወረዳ ያለችን አንድ እናት ኢትዮጵያ ሀገሬ ናት፣ እሷንም ለማገልገል ዝግጁ ነን በማለት የሀገር መከላከያ ሰራዊትን ለመቀላቀል ወደ ማሰልጠኛ በህብረተሰቡና በወረዳው አመራር ሽኝት ተደርጎላቸዋል በማለት መረጃ እያሰራጩ እንደሚገኙና ሐሰተኛ ዜና መሆኑንም ለማወቅ ተችሏል። ህወሓት ለናይሮቢ የሰላም ድርድር የሚወክላቸውን ሰዎች ስም ዝርዝር ይፋ አደረገ። ህወሓት አሁን ላይ የያዘውን መንገድ ከትርፍ ይልቅ ጉዳቱ እንደሚያመዝን በመገንዘቡ የሰላም መንገድን በመምረጥ ከፌዴራል መንግስት ጋር በናይሮቢ ኬንያ ለመወያየት እንደተስማማ መረጃዎች ወጥተዋል። ከሰሞኑ ከብሔራዊ ምክክር ለጉባኤው መዝጊያ ተጋባዥ እንግዳ ሆነው አዲስ አበባ የተገኙት የፕሪቶሪያው የሰላም ስምምነት ዋነኛ አደራዳሪ የሆኑት
የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ መገኘታቸውም ለዚሁ ዓላማ ጭምር እንደነበር ተዘግቧል። ምንም እንኳን ህወሓት ቢያስተባበልም ድርድሩ የትና እንዴት በሚል ሳይነጋገሩ እንዳልቀረም ለማወቅ ተችሏል። በዚህም ድርድሩ ጎረቤት ሀገር ኬንያ እንደሚደረግና በቅርቡ እንደሚጀመር ተገልጾ በፌዴራል መንግስቱና በህወሓት መካከል ቅድመ ዝግጅት መኖሩንም ለማወቅ ተችሏል። ታዲያ አሁን ላይ ህወሓት በዚህ የሰላም ድርድር ላይ እንዲሳተፉ የሚወክላቸውን ሰዎች በአካሄደው ጥብቅ ምስጢራዊ ስብሰባ ላይ መወሰኑን የደረሱ መረጃዎች ያሳያሉ። ህወሓትን በመወከል በናይሮቢው የሰላም ድርድር የሚሳተፉ ሰዎች ስም ዝርዝር አቶ አማኑኤል አሰፋ፣ አቶ አለም ገብረ ዋህድ፣ ዶክተር ፍስሐ ሀፍተጽዮን፣ ዶክተር አብርሃም ሀጎስ፣ ዶክተር ገብረ መስቀል ገብረ ማርያም ናቸው። ከወታደራዊ ክንፉም የሚሳተፉ ሰዎች እንደሚኖሩ የታወቀ ሲሆን ማን መሳተፍ እንዳለበት ግን እስካሁን መስማማት ላይ ባለመድረሳቸው ገና እንዳልወሰኑ የደረሱ መረጃዎች ያሳያሉ። የህወሓት የሰላም ተደራዳሪ ቡድን አዲስ አበባ መላካቸውን ጠቅሰን መዘገባችን የሚታወቅ ሲሆን የህወሓት የሰላም ተደራዳሪ ቡድን ከቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆ እንዲሁም ከቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና ከሌሎች ከፍተኛ የሰላም አደራዳሪዎች ጋር አርብ ነሐሴ 15 ቀን 2018 ዓ.ም በፕሪቶሪያ ዘላቂ የሰላም ስምምነት አፈጻጸም ዙሪያና ሌሎች ወቅታዊ ጉዳዮች ዙሪያ ለመምከር አዲስ አበባ ስለመግባታቸውና ከሰዓት ለውይይት እንደሚቀመጡ መረጃ ደርሶን ውይይቱን ተከትሎ አደራዳሪዎች ለመስክ ምልከታ እንዲሁም ለተጨማሪ ውይይት ወደ መቀለ ከተማ እንደሚጓዙ ዘግበን ነበር። ይሁን እንጂ ህወሓት አርብ ከሰዓት ባወጣው መግለጫ አዲስ አበባም አልሄድንም፣ ድርድር አልተጀመረም፣ እኛም መቀሌ ነን ሲል ዘገባውን አስተባብሏል። የግብጽ መንግስት የህዳሴ ግድቡን በተመለከተ በመስኖ ሚኒስትሩ በኩል ለኢትዮጵያ ማስጠንቀቂያ መስጠቱ ተነገረ። የግብጽ የመስኖ ሚኒስትር ሃኒ ስዊለም የታላቁ የኢትዮጵያ ህዳሴ ግድብ ህገወጥና ዓለም አቀፍ ህግን የጣሰ በመሆኑ እውቅና ልንሰጠው አንችልም ሲሉ ገልጸዋል። ሚኒስትሩ በታንዛኒያና በግብጽ ጥምረት የተገነባውን ግድብ ለማስመረቅ ታንዛኒያ በተገኙበት ወቅት የታንዛኒያው ግድብ ከህዳሴው ግድብ ጋር ልዩነቶች ያሉት መሆኑን ገልጸው የኢትዮጵያ ህዳሴ ግድብ የላይኛውና የታችኛውን ተፋሰስ ሀገራት ችላ የሚል ዓለም አቀፍ ህግን የጣሰና የአንድ ወገንን ጥቅም ሲተገብሩ ምን ሊከሰት እንደሚችል የሚያሳይ መጥፎ ምሳሌ ነው ሲሉ ገልጸውታል። ስዊለም የህዳሴ ግድብ በአፍሪካውያንና በኃይል ተፋሰስ ወንድሞቻችን መካከል የጉዳት የክፋትና የመከፋፈል ግድብ በመሆኑ ተቀባይነት የለውም ሲል አጽንኦት ሰጥቶ መናገሩን ቢቢሲ አማርኛ ዘግቧል። የመስኖ ሚኒስትሩ ግብጽ የናይል ተፋሰስ ሀገራትን የልማት መብት እንደማትነካ ነገር ግን የታችኛው ተፋሰስ ሀገራትን ጥቅም ሊጎዱ የሚችሉ አዳዲስ ግድቦችን መገንባት ወይንም ማንኛውም የአንድ ወገን እርምጃ እንደማትፈቅድ አስታውቀዋል። በተጨማሪም የአሜሪካ ፕሬዚዳንት ዶናልድ ትራምፕ የናይል ውሃ ክፍፍል ቀውስ ለመፍታትና ድርድርን ለማስቀጠል ላቀረቡት ጥያቄ አድናቆታቸውን ገልጸዋል። የኢትዮጵያ መንግስት ምንም እንኳን ግድቡ ቢገደብም የታችኛውን የተፋሰስ ሀገራት ጥቅም የሚያጎዳና የሁሉንም ሀገራት የጥቅም ተጋሪ እና ተጠቃሚነትን የሚያረጋግጥ ነው መሆኑን በተደጋጋሚ ሲገልጽ ቆይቷል። የተወዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ዋሉ።